ሻሎም ላክም ሰላም ለእናንተ ይሁን የተከበራችሁ ክቡራትና ክቡራን የሳምንቱ የወሬት ክፍል ተከታታዮች ወገኖች እንደምን አላችሁ? እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ሰላሙን በረከቱን ጤናውን ለሀገራችን ለሕዝባችን ይስጥልና እንዲሁም እግዚአብሔር አምላካችን ወታደሮቻችን በዳር በድንበር የሚጠብቁትን በረከቱንና ድሉን ይላክላቸው፣ ለሞቱት ነፍስ ይማር፣ ለታመሙት ምሕረትን ይላክልን እያለ ዛሬም የባለፈውን የሳምንት የወሬት ክፍል በመቀጠል ባለፈው እንደተነጋገርነው ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ እንዳየነው የዛም የኦሪት ክፍል ምንድነው? እግዚአብሔር አምላካችን በመካከላችሁ አድር ዘንድ መቅደስ ስሩልኝ ይላል። የእግዚአብሔር መቅደስ ስንሰራ ምንድነው በመካከላችሁ በእናንተ ውስጥ ብለናል። ያም ያልተነጋገርነው ያላየነው ጉዳይ እግዚአብሔር ሰማዩ የሱ ነው፣ መሬቱ የሱ ነው። እግዚአብሔር ግዙፍ ነው። ታዲያ ቤት ስሩልኝ ሲል ምንድነው? እግዚአብሔር አንሊሚትድ ሊሚትድ አይደለም። እግዚአብሔር ማለት ወሰን የለውም። እግዚአብሔር አንሊሚትድ ወይም መጨረሻ የሌለው ዳር ድንበር የሌለው ፈጣሪ አምላክ ነው ማለት ነው። ስለዚህም ታዲያ ቤት ስሩልኝ ሲል ምን ማለቱ ነው? ያም ያለው ቤቱ ውስጥ ብቻ ሳይሆን በመካከላችሁ በእያንዳንዳችሁ ልብ ላይ በእያንዳንዳችሁ አእምሮ ላይ እግዚአብሔርን ማስፈር እንዳለብን በእግዚአብሔር ሁሉን ነገር እንደሚያደርግልን በሱ መንገድ ከሄድንና የሱን ጎዳና ከፈጸምን የአዘዘውን ትእዛዛት ከፈጸምነ እኛ ታማኞች የእግዚአብሔር አገልጋዮች ሆነ ማለት ነው። ስለዚህ የዛን አንቀጽ በመልከት የባለፈው የተማርነው ቤተ መቅደስ ስሩልኝ በመካከላችሁ ይገኛለሁ ሲል የዚህ ጥሩ ካደረግነ እግዚአብሔር በረከትን ጤና እንደሚሰጠን በባለፈው አይተናል። ዛሬም በእግዚአብሔር እርዳታ ይምርጻሽም እግዚአብሔር ፈቃድ ይሁንና ዛሬ የምንማረው የኦሪት ክፍል በኦሪት ዘጸአት ምዕራፍ 27 ቁጥር 20 እስከ ምዕራፍ 30 ቁጥር 10 የሳምንቱ የኦሪት ክፍል በፓራሻት ትጻፈ ይሆናል። ያም እግዚአብሔር አምላካችን ሙሴን እንዲህ በማለት ይነግረዋል። አታ ትጻፈት ብነይ እስራኤል ወይክሁ እለኻ ሸመን ዘይት ዛኽ ክትትለመኦ ለአህሎት ኔር ሐታሚት እንደነ የሚለው እግዚአብሔር አምላካችን ሙሴን እንዲህ ብሎ ይነግረዋል። አንተም መብራቱን ሁሉ ጊዜ ያበሩ ዘንድ ለመብራቱ ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤል ልጆች እዘዛቸው ይላል። በመገናኛው ድንኳን ውስጥ በምስክሩም ቦታ መጋረጃ ውጭ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲያበሩ ያሰናዱ፣ በእስራኤል ልጆች ዘንድ ለልጅ ልጃቸው ለዘላለም ሥርዓት ይሆናል። ማለት ምንድነው የሚለን በዚህ አንደኛው ርዕስ እዚህ ላይ የሚነግረን ማለት ኔራታሚድ ይባላል። ያ ኔራታሚድ ማለት ሁሉ ቀን በቤተ መቅደሱ በነበረበት ጊዜ ወይም በመገናኛው ድንኳን ምን ይደረግ ነበር? በየዕለቱ መብራት ያበሩ ነበር። እንግዲህ መብራት በሚድራሽ የተባለው መጽሐፍ እንደሚነገረው እግዚአብሔር መብራት አብሮልኝ ሲል ምን ማለቱ ነው ይላሉ። መብራት እግዚአብሔር አይፈልግም። መብራት ብርሃን እግዚአብሔር አይፈልግም። እግዚአብሔር በጨለማ ውስጥ አልተቀመጠም። ይሄ ለእግዚአብሔር አይደለም። ነገር ግን ምንድነው ኒራታሚድ ማለት በየዕለቱ እናንተ ብርሃኖችን ማብራት አለባችሁ። ጠዋት ስንነሳ ብርሃናትን ካሰብነ ደግነትን፣ ለጋስነትን፣ ጥሩነትን ካሰብነ በጭንቅላታችን በአእምሮአችን ውስጥ ካብሰለሰልነውና ወደ ተግባር ከተረጎም ነው በባለፈው እንዳየነው ተግባር አውርደን ያንን ነገር በተግባር ካደረግነው እግዚአብሔር በረከት እንደሚሰጠን ነው። እና ይህንን የሚያዘው ማን ነው? ማአታ ትጻፈት ብነይ እስራኤል ወይክሁ እለኻ ሸመን ዘይት ዛኽ ክትትለመኦ ለአህሎት ኔር ሐታሚት በዚህ ፓራሻ ሙሴ ነው። እንግዲህ ሙሴ አታ ትጻፈ ማለት አንተ የምታዛቸው እንደዚህ ነው ይላል። የሙሴ ስም ግን በዚህ ፓራሻ አልተጠቀሰም ይላል። ለምንድነው የሙሴ ስም በዚህ በፓራሻ ትጻፈ የሌለው ይላል? ብዙ ምክንያቶች አሉ፣ ብዙ መልሶች አሉ። ማለት ምንድነው ከሚሰጡት አንድ መልሶች ውስጥ አንደኛው ምንድነው የሚለው እግዚአብሔር አምላካችን ሙሴ በሚቀጥለው ፓራሻ እናየዋለን ምን ይለዋል እግዚአብሔር በፓራሻት ኪቲሳ ነገ በሚቀጥለው ሳምንት በመናነበው ፓራሻ ውስጥ ምን ይላል? እግዚአብሔር አምላካችን ሕዝበ እስራኤል የጥጃ ጣዖት ሰርተው ባመለኩበት ጊዜ እግዚአብሔር ሕዝበ እስራኤል ሊያጠፋ ፈለገ። በዛን ሰዓት እግዚአብሔር ሙሴ ምን አለው? አይ እግዚአብሔር ሆይ እነዚህን ህዝቦችን ከምታጠፋ ግብፃን በምድረ በዳ እንዳይችል ወስዶ በዛ ውስጥ ፈጃቸው፣ ገደላቸው ይለዋል። ስለዚህ ይህ ነገር እንዳይሆን እባክህን ራራላቸው ይለዋል። አይ እኔ እግዚአብሔር አጠፋቸዋለሁ። በዛም ምን አለ ሙሴ? አይ ከጻፍከው መጽሐፍ ሰረዘኝ አለ።
እግዚአብሔር ምን አለ ይላሉ ማለት እግዚአብሔርም በዚህ በፓራሻት ይጸበይ ከዓመት በኋላ ማለት ነው አንድ ፓራሻ ቀጥሞ ይሄ ነገር ፓራሻት ይጸበይ የሙሴ ስም እንዳይገለጽ ሆነ ይላል ወይም ያ ማለት ነው ምንድነው ይላሉ ብዙን ጊዜ እኛ በመናወጣው ቃላቶች ሁሉ ትርጉም አላቸው እግዚአብሔር ዘንድ የምንናገራቸው ቃላቶች በጣም ጥይት ከጥይት ይበልጣሉ ስለዚህ ምን ይላሉ ቢመቱ ቁስል ይድናል ነገር ግን ቢቆጡ በቃል የሚመቱት ሰው ያ ጠባሳው ዘላለም ነው ማለት ስለዚህ ቃል የምናወጣቸው ካፋችን የምናወጣቸው ቃላቶች በጣም ተመርጦ መሆን አለበት በአልቲቴን ቢኻላኽቲ በሳረኸ ይላል ማለት አፍን ውቷት ተስተደው ሰውነትን ያጠይፋል ይላል ምክንያቱም አንድ ሰው ሊጠላ ሊወደድ የሚችለው ባፉ ነው ስለዚህ አስቦ መናገር ከዚህ በጣም አስፈላጊ ነው ሙሴም እንኳን ቅድስና ያለበት ከእግዚአብሔር ዘንድ በጣም ከፍተኛ በሰው ደረጃ ከፍተኛ ደረጃ የደረሰ ሙሴ ነው ሆኖም ግን ከጻፍከው መጽሐፍ ሰረዘኝ ስላለው እግዚአብሔርን ይህን ነገር አስቦ በዚህ ፓራሻት ይጸበይ የሙሴ ስም እንዳይጠራ ተደረገ ይላል ለዓለም መብራቱን የሚያበራውን መብራት እንዳለበት ይነግረናል ማለት ነው ስለዚህ በኦል ሞኤድ ከን በተሚድ በኦል ሞኤድ ሚኹጽ ለፓሮክ ተሸር አል አይዱት ያሮخቶ አሮን ባና ምዕራብ አድቦከር ለፍናሽም ሁካት ወላም ለዶሩትከም እት በኔሰይ ማለት ከማታ እስከ ጧት ድረስ ማለት ማን ነው የሚያበራው ማለት ነው አሮን አኮይን ማለት ነው ካህኑ አሮን ማለት ነው ያ ካህኑ አሮን ለምንድነው ይሄንን መብራት እንዲያበራ የተፈቀደው ይላል ለምን አሮን ከመረጠ በአንደኛ ደረጃ በመናየው ማለት ነው አሮን ካህን ነው ካህን እንግዲህ ምን እንደሆነና የካህናት ልዩነት ምን እንደሆነ በዚህ እናየዋለን ግን መጀመሪያ በሰው ደረጃ በመንበድረ ጊዜ ሊቃውንቶች ወይም በፕርኪያቦት በአባቶች መጽሐፍ እንደሚለው ምንድነው አሮን ሁሉ ጊዜም ደጋግመን እንዳየነው አሮን ሰላምን የሚወድ ነው ኦይፍ ሻሎም ሮዴፍ ሻሎም ኦይፍ ታፍሮት መቀርባነት ኦይፍ ሻሎም ሰላምን ይወዳል ሮዴፍ ሻሎም ሰላም ባለበት ሁሉ ያንንን ያስተዳድራል ያባረራል ሰላምን ለማግኘት ማለት ነው ኦይፍ ሻሎም ሮዴፍ ሻሎም ኦይፍ ታፍሮት ፍጥረታትን በሙሉ ማንቱም እንዴቱም ፍጥረታትን በሙሉ ይወዳል ኦይፍ ሻሎም ሮዴፍ ሻሎም ኦይፍ ታፍሮት መቀርባነት ሁሉን ከወደደ በኋላ ፍጥረታትን በእግዚአብሔር አምሳሌ ተፈጠረ ሁሉ ማንኛውም ሰው ማንኛውም ፍጡር ራሱ ቅማል እንኳን ያላግባቡ አይገደልም ይላል ምክንያቱም እግዚአብሔር የፈጠረው ሁሉን ነገር እግዚአብሔር ሲፈጠር እንግዲህ ለኛ ሊያስተምር ለኛ መገልገያ ሲሆን እና ስለዚህ በግብጽአን ለምሳሌ ቅማል ከቅማል ያለሰ የለም አበል ግብጽአን ለመምታት በሚፈልግበት ጊዜ እግዚአብሔር በግብጽአይ ላይ ቅማልን አመጣ ማለት ማንኛውም ፍጥረታት ክብር መስጠት አለበት ማለት ነው ክብርን የሚፈሰጥ ሁሉ ክብር ይቀበላል ይላል ስለዚህ አሮን አኮይን ካህኑ አሮን የተመረጠበት በመጀመሪያ በሰው ደረጃ አሮን የተመረጠበት ምክንያት የራሱ ስነ ምግባር ስለታነጸ ጥሩ ባህሪያትን ስለቀሰመ ማለት እንግዲህ ሰው ሊያሰኝ የሚችለው ባህሪያቶች ናቸው ማለት ነው እነዛን ባህሪያቶችን ገርቶ ወደ ትክክለኛ ጎዳና የሚመራቸው ከሆነ በዛ ጎዳና ላይ ነድፎ በዛ ጎዳና መሄድ ከሆነ ያ የሰው ዘር አለው ማለት ሰው ዘር ማለት ለሰዎች በጣም ክብር የሚሰጥና በሰው ደረጃ ትልቅ አስተዋጽኦ ያለው ማለት ነው ስለዚህ አሮን ኦይፍ ሻሎም ሮዴፍ ሻሎም ኦይፍ ታፍሮት መቀርባነት ዘላለም መብራቱን በየቀኑ ከማታ እስከ ጧት የሚያበራው አሮን እንደሆነ በዚህ ፓራሻ ላይ ይነግረናል ያም ለራታሚድ ወይም በየቀኑ የሚበራው መብራት ይህ አንደኛው ከ613 ትእዛዛት ውስጥ ነው ይላል በባለፈውም በፓራሻት ሩማን እንዳየነው በአሱል ሚቅዳሽ በሻኻንቲ በተኻም በመካከላቸው መቅደስ ሰሩልኝ እኔም በዛግኛለሁ ያለው በአሁኑ ሰዓት መቅደስ መስራት አይቻልም ልክ እንደዛ ሁሉ በዚህም ኔራታሚድ ማለት በአሁኑ ሰዓት መብራት አይበራም ቤተ መቅደስ የለም ታዲያ ምንድነው መብራቱ ሰላም ነው መብራቱ ትግስት ነው መብራቱ የእግዚአብሔርን ጎዳና ማወቅ ነው የእግዚአብሔርን ጎዳና ማስተማር ነው በእግዚአብሔር ደግነት ማድረግ ነው በሰውና በሰው ደረጃ ላይ ያሉትን በባለፈው ፓራሻዎች እንዳየነው በፓራሻት ምሽፓቲም ሰዎች ከሰዎች ጋር ያላቸውን ግንኙነት ካነጹ ካስተካከሉ በኋላ የእግዚአብሔርን ቤት መስራት ይቻላል በዛ ቤት የሚያገለግል የሚችለው እንደዚህ አይነት እንደ አሮን አይነት ያሉ ሰዎች ናቸው ይላል ስለዚህ ብርሃን የዘላለም ብርሃን ነው ስለዚህ አንዴ በአንድ የማይታወስ ስለሆነ ብርሃናትን ማስፋፋት እንዳለብን በዚህ በአሮን ይህንን ስራ ድርሻ እንዲወጣ እግዚአብሔር ለሙሴ ወንድምህ አሮን ይህንን የየቀኑን መብራት እንዲያበራ እዘዘው ብሎ እግዚአብሔር ያዘዋል ማለት
ואתה קרב אליך את אהרון אחיך ואת בניו איתו מתוך בני ישראל לקחנו לי אהרון נדב ואביהו אלעזר ואיתמר בני אהרון ና አንተም አሮን አንተም ሚለው እግዚአብሔር ሙሴን አንተ አሮንን ወንድምህን የሱንም አራቱን ልጆች ኤልዓዛር ኢታማር ናዳብ ወአብዩድ እነሱን አራቱን ልጆችም ለኔ ለእግዚአብሔር በቤተ መቅደሱ እንዲያገለግሉ ምረጥልኝ ይለዋል ባሲታ ብግዴ ቆደሽ ለአሮን አኺኻ ለክቦድ ወለትፈረድ እና ለአሮንም ልብስ ልዩ ቅዱስ የተቀደሱ ልብሶች ለአሮን አስራለት ወይም አደርግለት ይባላል እና ልብስ ቅዱስ የልብሶች የሚባሉት ምንድነው ልብስ እንዴት ቅዱስ ይሆናል ልብስስ ለአሮን ቅዱስ ልብስ ነው ልብሱ ነው ቅዱስ ወይስ ሰውየው ነው ቅዱስ ወይስ ልብስ እንዴት ቅዱስ ይሆናል ከጥቂት ደቂቃ በኋላ የሳምንቱን ይሄንን በፓራሻ ምን ስለሚናገሩ ዋና ርዕሶችን ከጠቀስን በኋላ ማለት ዲቴይልስ ጠለቅ ብለን ምናየው ይሄ የልብስ ጉዳይ ነው ልብስ እግዚአብሔር አምላካችን ለሙሴም ይነግረው ምንድነው ለአሮን የተቀደሱ ልብሶች አድርግለት ወይም ስራለት ይሏል እና እነዚህ ልብሶች የልብሱስ መቀደስ ምንድነው ልብስስ ምንድነው የዚህ መልእክት ምንድነው የሚለውን ከጥቂት ደቂቃ በኋላ ለማስረዳት ለመማማር እንሞክራለን ማለት ነው እግዚአብሔር ዳታ እና ከዚህ በመቀጠል በዚህ እንግዲህ ያሁን እስካሁን ያየነው በምዕራፍ 27 ቁጥር 21 ያለውን ነው ማለት ከዛ በኋላ አሁን ያየነው ዛታ ተክረበ ለኸይታ አሮን አኺኻ ወንድምክን አሮን አቅርብ የሚለው ይሄ ምዕራፍ 28 በኦሪት ዘጸአት የሚገኘው ማለት ነው ስለ ልብስ አሰራር እንግዲህ ልብስ የመጣው እንግዲህ አዳም አርሾን የመጀመሪያው ሰው የማወቅን ዛፍ ከበላ በኋላ እግዚአብሔር አምላካችን ማለት ማለት አዳምን የታለ ማለት የማወቅን ዛፍ የመጀመሪያው ሰው አዳም ከበላ በኋላ እግዚአብሔር አዳምን የት ነህ ብሎ ሲጠይቀው አይ እኔ ተደብቄያለሁ ይለዋል እና ለምን ተደበቅ ብሎ በትህትና አዳምን ጠየቀው አዳምም እኔ የሰጠኝ ሚስ አሳሰተኝና በላው ስለዚህ ራቁቴን እንደሆንኩ አወቅኳል እና እዛው ውስጥ በምዕራፍ 2 ላይ ያለውን ዳያሎግ ወይም የሁለቱ ግንኙነት ውይይት ላይ እግዚአብሔርና አዳም እንዲሁም ሔዋን እንዲሁም እባቡ እንዴት እግዚአብሔር እንደሚነጋገራቸው ማየት ይቻላል እግዚአብሔር የሱ ነው ቤቱ ነው ለምን አደረጋችሁ ብሎ በአንድ ደቂቃ አባሮ አላካቸው ጠየቃቸው ምንድነው ችግሩ ለምን አደረጋችሁ ይሄም የሚነግረን ምንድነው የእግዚአብሔርን እንዴት የእግዚአብሔርን መንገድ በምንሄድበት ጊዜ ሰው በምንሆንበት ጊዜ ማለት ነው ሰው በምንሆንበት ጊዜ ሰዎችን በመናገር በመወያየት ነገሮችን በማብሰልሰልና በመዋዋት አንደኛው ሲናገር ሌላኛው አዳምጦ የምንግባባበት እግዚአብሔር የሰጠን ጸጋ በረከት ነው ማለት ስለዚህ ከመነጋገር ሁሉም ነገር መፍትሄ አለው ግን ከመጣላት ከመጋጨት መጥፎ ነገሮች ሊመጡ ይችላሉ ስለዚህ እነዚህ ነገሮች በእግዚአብሔር እንኳን በመናይበት ጊዜ እግዚአብሔር እንዴት እንደሚያስተናግዳቸው ስለዛም አዳም ምንድነው ያለው ለእግዚአብሔር እኔም ራቁቴን እንደሆንኩ አወቅኩ ራቁትክን እንደሆንክ ማን ነገረህ ብሎ እግዚአብሔር ያዛው ውስጥ ያለውን አይተነዋል ወይ ወደፊትም እናየዋለን በእግዚአብሔር ዳታ ሆኖም ግን እዚህ ላይ የሚያሳየው እግዚአብሔርም ራቁታቸው እንደሆነ እንደፈራ አዳም ናየው ከዛም ልብስ ምንድነው የምንለው የቆዳ ልብስ ማለት ሰፍቶ አለበሰው ይላል እና ልብስ የመጣው እዛ በኋላ ነው እንግዲህ ከመጀመሪያው ሰው ሲፈጠር ልብስ አስፈልገው ነበር ምን አይነት ህይወት ይኖራን ይሆን ልብስ ባይኖራን የሚለው ብዙ ጥያቄዎች መጠየቅ ይቻላል ግን በዛ ጥያቄዎች ብዙ መንደርደሪያ ሐሳቦች አሉ አዳምስ ባይሳሳት እነዚህ ሌላ ርዕሶች ናቸው በእግዚአብሔር ዳታ በፓራሻት ብርሽት በመናይበት ጊዜ በዚህ ውስጥ ያለውን ሁኔታ ለማየት ሞክራለን ሆኖም ግን ልብስ የመጣው ከዛ ነው እንግዲህ ሰው በሚያውቁት ቦታ በስሙ በማውቁት ቦታ በልብሱ እንላለን እንግዲህ የልብስ ተግባር በጣም ትልቅ ነው እንግዲህ ልብስ ብዙም ጊዜ ሰው ስለማንነት የሚገልጽ ልብስ ነው እና አሮን አኮይን እግዚአብሔር አምላካችን ለሙሴ ለአሮን ወንድምህ ለአሮን የተቀደሱ ልብሶች አድርግለት ይላል እና የልብሱን ጉዳይ በዚህ የምናየው ነው ስለዚህ
በዚህ በምዕራፍ 28 በኦሪት ዘጸአት ላይ የሚነግረን ስለ ልብሶች ምን አይነት ልብሶች ለካህኑ 8 ልብሶች አሉት ለልጆቹ ደግሞ ለካህን የዲዮት ዝቅ ያሉ ካህናቶች ደግሞ ለነሱ 4 ልብስ አላቸው ለምን 8 ሆነ ለምን ይህን ያህል ሆነ ልብስስ ምንድነው የሚለው በይበልጥ ከኔ በመቀጠል ማለት ነው በዚህ በፓራሻ በኦሪት ዘጸአት ምዕራፍ 28 ያለውን ማየት ይቻላል መማር ይቻላል እንግዲህ እግዚአብሔር አምላክ የእግዚአብሔር ቃል በጣም ባህር ነው ብለናል እንግዲህ ባህር ውስጥ ሙሉ መዋኘት ደግሞ በጣም የማይዘለቅ ሁሉን ነገር ማለት ማየት የማይቻል ስለዚህ ስለ ልብሶች ነው የሚናገረው ማለት ነው በኦሪት በዚህ በሳምንቱ የኦሪት ክፍል የመጀመሪያው አንቀጽ ከዛም ወጥ የሚነግረው ማለት ነው በምዕራፍ 29 ላይ የሚነግረው ምንድነው ዘሃደበ ራሸት ታሴ ለኸም ኮደሽ ኦርታም ለካህኑሌ ማለት ለካህት ፓርባ ኻድ ቤን በካ ነውር የሌለበትን አንድ ወይፈንና 2 አውራ በጎች ተወስዳለህ ይላል እንግዲህ መሳዊትን ምን ማቅረብ እንዳለብን በምዕራፍ 29 ይነግረናል እንግዲህ መጀመሪያ ያየነው ቅድም እንዳልነው ስለ መብራቱን የዘላለም መብራት ማብራት እንዳለበት አሮን እንደተመረጠ እነዛም 7 ጨንገሮች አሉት የእስራኤል ማዕተም እንግዲህ የተቀመጠው 7 እንትኖች አሉ ጨንገሮች አሉት እነሱም 3ቱ በዚህ 3ቱ በዚህ አንደኛው ከመካከለኛው ብዙ ርዕሶች አሉት ከዛ ውስጥ የሚነግረን ማለት ነው ወጣም ወረዳ የሚነግረን ማለት ነው የዘላለም መብራት ማብራት እንዳለበት አንደኛው የሳምንቱ የኦሪት ክፍል የሚናገረው ርዕስ ሲሆን ሁለተኛው የልብሶችን የካህኑ ልብስ ምን አይነት መሆን እንዳለባቸው እንዴት እንደመሰራት እንዳለባቸው ማን ነው መስራት ያለባቸው ጥበብ የተሞላባቸው እንደ ቤተሳሌል ቤንኡር ቤን ለማቴ ይሁዳ በባለፈው እንዳየነው እነሱ እንደሚሰሩትና እንዲሁም ሙሴ እንደሚያዛቸው ከዛም በመቀጠል የመጨረሻው አካባቢ ማለት ነው የሚነግረን ከምዕራፍ 29 ጀምሮ ስለ መሳዊት እንዴት ማቅረብ እንዳለብን መሳዊቶችን ባስመለከተ ይሆናል ማለት ነው እና ስለዚህ ሊቃውንቶች ብዙ ጥያቄ ይጠይቃሉ ከዛም ውስጥ 2 ጥያቄዎች እንዳምነት ያህል ከማየት ምናየው ምንድነው እነዚህ አንደኛው ጥያቄ ምንድነው ይላል ለምን የሻማዎች አበራርና ከሻማዎች አበራር ልብስን ምን አገናኘው የሁለቱ ግንኙነት ምንድነው ይሄ ከዚህ ቀጥሎ ከልብስ ከመብራት በኋላ ልብስ ለምንድነው የመጣው ይላል ልብስ ማለት ከመብራት መጀመሪያ ስለ መብራቶች በየለቱ የምናደርጋቸው አሮን የሚያበራው ከማታ እስከ ጧት እንዳልነው እሱን ካበራ በኋላ ስለ ልብሶች ይናገራል ከዛ በኋላ ደግሞ ከልብሶች ከተናገረ በኋላ ስለ መሳዊት ይናገራል እና ስለዚህ እነዚህ ጥያቄዎች ወይ ገባብ ለምናየው ምንድነው ሊቃውንቶች ምንድነው የሚሉን ልብስ ይላል መጀመሪያ መብራት ልብስ በመብራት ካብርተህ በብርሃን መመልከት አለበት ብዙ ሰዎች ብዙ ጊዜኛ ለልብሳችን ታማኝ መሆን አለበት የምንለብሰው ልብስ ስለኛ ማንነት የሚገልጽ መሆን አለበት ስለኛ የማይገልጽ ከሆነ ልብስ ለብሰን ሌላ ነገር ምናደርግ ከሆነ ያ ስለ ልብሱ ታማኝ አይደለም ማለት ስለዚህ በልብስ የምናየው ነገር ከልብሳችን ምን እንዳለ መብራት አብርተን በትክክለኛ ከልባችን ልብሳችን እንግዲህ የሰውነታችን መጠበቂያ ነው ማለት ከዛ ደግሞ ሰውነታችን የነፍሳችን መጠበቂያ ነው ስለዚህ እያንዳንዱ ዓላማ ምንድነው የሚለውን ይሄን ወደፊት ሊቃውንቶች ምን እንደሚነግሩን እናያለን ኩኖም ግን ምንድነው የሚለው ያነ መብራቱ ልብሱን በትክክለኛ የለበስከው ልብስ ትክክለኛ አርጎ ያሳያል መሳዊትና ልብስን እናገናኘው ይላል ልብሱ መሳዊቱ የሰውን ኃጢያት እንደሚያስተሰራይ ሁሉ ልብሱ ደግሞ የሰዎችን ኃጢያት ያስተሰራያል ይላል ሙሴ ለአሮን ልብስ መስራት እንዳለበት ነዛለ ያ ልብስም የተቀደሰ ልብስ መሆን አለበት ይላል እና የተቀደሰ ልብስ ሊሆን ልብሱ ነው ወይስ ሰውየው ነው ቅዱስ እንግዲህ ልብሱ ነው ወይስ ሰውየው ነው ቅዱስ ልብሱ ቅዱስ ከሆነ ያንን የተቀደሰ ልብስ ማንኛውም ሰው መልበስ ይችላል ወይስ አይችልም እንደሚሉን አይችልም ካህኑሳ ልብሱን አልባ በእግዚአብሔር ቦታ በዚህ በተመረጠ በመቅደስ ውስጥ ማገልገል ይችላል ወይስ ካህን ነው ነገር ግን እነዛ የተቀየየ ልብስ የለውም ስለዚህ ምንድነው የሚለው ካህኑ ልብሶችን አልባ አንድ እንኳን ቢጎል ማገልገል አይችልም
ስለዚህ ልብሱ እንደ ሰውነቱ ሆነ ማለት ነው። እንግዲህ ሰውነቱ ስጋው ማለት ነው የነፍሱ እጃችን እግራችን የተለፈው ቆዳ ማለት ነው። የሰውነቱ ቆዳ ልክ እንደዛ ሆነ ማለት ነው። ልብሱን አልባ ማገልገል አይችልም። ወታደር ሱፍ ለብሶ ወታደርና ከዛ ወታደሩ ጋር ቢሰለፍ አይሆንም፣ አይሄድም። ስለዚህ የወታደር ልብስ መልበስ አለበት ማለት ነው። አንድ ዶክተር ሆስፒታል ውስጥ የሚያገለግል እሱም ሱፍ ለብሶ ሊያገለግል አይችልም። የዶክተር ልብስ አለው ማለት ነው። ስለዚህ ማንኛውም ሰው የሚለብሰውን ልብስ በዛ ስራ ላይ በዛ ስራ የሚሆነው የመግለጫ ነው ማለት ነው። ካህኑስ እንደዛ ነው ወይ? እነዛ ልብስ የወታደርም ሆነ የዶክተር ልብስ የተቀደሱ አይደለም። እንግዲህ የሚያደርገው ምንድነው? እነዚህ ልብሶች የተቀደሱ ናቸው። ስለዚህ ልብሶች እንዴት ሊቀደሱ ይችላሉ ነው? ልብስ የተቀደሰበት ምክንያት እንዴት እነዚህ ልብሶች ቅዱስ ሊሆኑ ይችላሉ? ኢቨን ኢዝራ የሚባለው የኦሪት ተንታኝ ምንድነው የሚለን? ባቡ ሽሽሽርቶ በሄም በመቆም ቆደሽ ማለት በዛ ቦታ በተቀደሰ ቦታ ስለሚያገለግልባቸው አማልቢን ሚለን እነዚህን ልብሶች ባሲታሎ ቢግዴ ቆደሽ ሲል ጥሩ ልብሶች ስራለት ብሎ እነዚህን የተቀደሱ ልብሶች ስራለት ሲል ይለናል። ማን ነው የታዘዘው የካህናትን ልብስ እንዲሰራ? ሙሴ ነው ይለናል። ለምን ሙሴ መስራት ነበረበት? ለምን ሌሎቹ ልብስን የሚሰሩ አልሰሩም? ይላል አማልቢን የምትባለው የኦሪት ተንታኝ ምንድነው የሚለው? ይህን ልብስ የሰራው ሙሴ ነው። ለምን ሙሴ? ምክንያቱም እነዚህ ልብሶች የነፍሱ ሽፋን ስለሆኑ የነፍስ ሽፋን ደግሞ ነፍስ ትክክለኛ የምትሆነው ጥሩ ገንቢ ጥሩ አናጢ የባህሪያት አናጢ ሲያነጣቸው ነው። ይሄ ባህሪያትና የደግነት ጎዳና ተከትሎ የእግዚአብሔር ሰው የተባለው ሙሴ ነው። ስለዚህ ይህን ዓለም ቁሳቁሱን ትቶ ማለት በትክክለኛ እነዚህንም ዓለም ይዞ የሚቀጥለውንም ዓለም አድርጎ ባንድ አድርጎ የሚመራና የሚያስተካክል ሙሴ ነው። ስለዚህ ሙሴ በአሮን ሃይምሮ ላይ ሚዶት ቶቮት ድኦት ቶቮት ይለናል። ምንድነው የሚለን? በድኦት ወበሚዶት ትኹኖት ቶቮት ሸም መልቡሽ ለነፍስ። በድኦት ማለት የተለያዩ አመለካከቶች ይዘቶች ከሃይምሮ የሚገነባ ስለ አንድ ነገር በሚጠየቅበት ጊዜ የዛ አመለካከት ምንድነው ያን የሚገነባበት። በሚዶት ቶቮት ደግሞ ሚዶት ማለት የተለያዩ ጸባዮች ያሉት ማለት ነው። ስነ ስርዓታዊ የሆነ በትኹኖት የሃይምሮ ትኹኖት ማለት የተለያዩ ባህሪያትን ደግሞ ያቀፈ ሸም አልቡሽ ለነፍስ። እነዚህ ሁሉ ምንድናቸው? የነፍስ ልባስ አልባሳት ናቸው። ይህን መገንባት ያለበት ታዲያ ማን ነው ይላል? መስራት ያለበት ለአሮን ሙሴ ነው ይላል። ሙሴ ደጋግመን እንዳየነው የእግዚአብሔር ሰው ታማኝ ነማን በኮልቤቲ እንዳለው እግዚአብሔር በቤቴ ሁሉ ታማኝ ያገኘሁት ሙሴ ነው። የሙሴን ሕይወት በፓራሻት ሽሞት ዳሰሰናል። ሙሴ ለሌላው ሲል የኖረ ለራሱ ብቻ ያልኖረ ሰው ነው። ያንንም ሁሉን ነገር አሁንም ሰርቃል እንደዚህ ብላል ወፍረሃል ቢሉትን እነ ኮራህ እነ ዳታን ባቢራን ሁሉ ቀን ሙሴን ያሙት ነበር፣ ይታቹት ነበር። ትክክለኛ ጎዳና ሄደ። እንደዚህ በግብጽ አውጣህ መከራ ልታሳድም በምድረ በዳ ላይ እንደዚህ አመጣል። የሚቀጥለው ፓራሻና ያለ የጥጃ ጣዖት ያመልካል። ሙሴን ያማሩታል። ግን ሙሴ የእውነትን ፈለገ የእግዚአብሔርን ጎዳና ስለሄደ የሚደረገውን ይደረጋል ይሄ ነው ይላል፣ የማይሆነውን ደግሞ ይሄ ነው። የእግዚአብሔር ሰው ሙሴ ለአሮን ለትልቁ ካህን ይህንን ልብስ መስራት ያለበት ይላል። የሰራው
ሙሴ ነው ይላል። ሙሴ ልብሱ ሲምቦሊቲካ ወይም የዚህ ትምሳሌ ነው። ዋናው ግን የዚህ መልእክት ይላል ሚዶት ቶቮት ተሆኖት ቶቮት እነዚህ ጥሩ ሃይምሮ ጥሩ አመለካከት ጥሩ ስነ ምግባር እንዲኖረው ካህኑን ለካህኑ ልብሱ እሱን የውስጡን ማንነት የሚገልጥ መሆን እንዳለበት በዚህ ይነግረናል። እና ከዚህ ውስጥ የምናየው ምንድነው? የምንለብሳቸው ልብሶች ስለኛ የሚገልጹ መሆን አለባቸው። ለልብሳችን ታማኝ መሆን አለበት። በጌድ ይባላል በዕብራይስጥ። በጌድ ልብስ ማለት ነው። ፊደሎች ሲቀያየሩ ደግሞ ቦጌድ ይባላል። ቦጌድ ማለት ደግሞ ያንን ነገር በዛ የማይታመን ማለት ነው። በለበሰው የማይታመን የለበሰውን ልብስ ሌላ ስም የሚሰጥ ማለት ነው። ስለዚህ ግን የኛ ኮንሰፕት የኛ ሐሳብ ያንን በመናይበት ጊዜ ወይም ከሰዎች ጋር ያለን ግንኙነት በመናረግበት ጊዜ ነገሮችን መፍረድ ያለብን ትክክለኛውን ይዘን እኔ በዚህ ቦታ በሆነስ ምንድነው የምንለው? በሰው ቁስል እንጨት ቢሰድበት አምን ለምን የምንግዴ ሳይሆን በዛ ለኔስ ብሎ ካሰበ ያ ሰውዬ ትክክለኛ ሃይምሮ አመለካከት ይኖራል። ያ ነው ዲኦት ነው። ዲኦት ማለት ለእያንዳንዱ ነገር ያለው ሐሳብ ማለት ነው። ለዛ ነገር የሰራው ቤት ማለት ነው። ያንን ሐሳብ እንዴት ነው የሚያስተናግደው? እንዴት ነው የሚያየው? ያደረገው መነጽር ትክክለኛ የሚያሳይ ነው ወይስ ዝም ብሎ ብዥ የሚል ነው? ትክክለኛ መሪነት የሌለው ለልብሱ ስለለበሰ ብቻ እንደዛ አይነት ሊሆን ይችላል። ያለን ፍርድ ማለት ነው የምንሰጠው ፍርድ የተዛባ ይሆናል ማለት ነው። ምክንያቱም ስራዎችን ማየት አለብን፣ መመልከት አለብን። አንድ ቀን ያየነውን ነገር በአንድ ደቂቃ መፍረድ አንችልም። ስለዚህ ምን ማድረግ አለበት? ሁሉ ቀን ማየት አለብን። ያን ነገር እየቀጠለ የሚሄድ ከሆነ የዛ መርሆችን ማጥናት አለብን። ስለዚህ ምን ይላል? የአሮን የነፍስ ልብሱ ጥሩ ስነ ምግባር ነው። ጥሩ ስነ ምግባር ካለ ይሄ የተቀደሱ ልብሶች ይባላሉ። ምክንያቱም የሰውነትን ማንነት የሰውየው ማንነት በትክክለኛ የሚገልጹ የካህኑ ልብሶች ናቸው ይለናል። አማልቢም ማለት ሽኖ ለሆት አብሪት በሚባለው መጽሐፍ እንዲህ በማለት ያስረዳል። የልብስን ጉዳይ ባስመለከተ ቅድም እንዳለው መጀመሪያ መግባ እንዳሰብነው ማለት ነው። ሚኮህ ሐይታ አዳም ሁሳር ዲዮን ማዕላፍ አዳም አርሾን የመጀመሪያው ሰው የማወቅን ዛፍ ስለበላ እግዚአብሔር አምላካችን መጀመሪያ የነበረው ምንድነው ይላል? አዳም ከመሳሳቱ በፊት የነበረው ብርሃን ብቻ ነው። ብርሃኑ ፍንትው አድርጎ የሚያሳይ ነው። መጥፎ ነገሮች በዛ ውስጥ አልተጨማመሩም፣ አልተደበላለቁም ነበር። ንጹህ ብቻ ነው የነበረው። ነገር ግን የማወቅን ዛፍ በበላበት ጊዜ ጥሩና መጥፎውና ጥሩ ተደበለቀ። እንግዲህ የኛ ስራ ማለት ነው በዚህ ዓለም ጥሩን ከመጥፎ መለያየት ነው ማለት። እርጥቡን ከደረቅ መለያየት ነው። ጥሬውን ከብስል መለየት ነው እንጂ አዲስ ነገር ምን ፈጥረው የለም። በኮሄለት በመጽሐፍ መክብብ እንዳለው ሁሉም ነገር በዚህ ዓለም አዲስ ነገር የለም ይላል። ኤን ሐዳሽ ተሐታ ሸመሽ በዚህ ዓለም በምንኖርበት ዓለም ውስጥ ምንም አዲስ ነገር የለም ይላል። ግን የኛ ዓላማ ምንድነው? መምረጥ ነው። ነፃ ምርጫ በባለፈው እንደተማርነው እግዚአብሔር አምላካችን ሀብታሙን ደሃውን ልሰራ ትችላለህ፣ ሀብታም ልትሆን ትችላለህ። ያ ግን ያነው ዋናው የሀብት ሁሉ መሰረቱ ግን ሲያታድሽ ማያ የእግዚአብሔር በረከት ሲጨመርበት ነበር። ጤነኛውን ጤነኛቱን አንታቶት ነው ፈጣሪ ነው የሚወስነው። ነገር ግን ጥሩ ሰው ለመሆንና መጥፎ ሰው ለመሆን የራስህ ምርጫ ነው። ስለዚህ በዚህ ዓለም ያለን ሁኔታ የምንኖርበት መርጦ መኖር፣ መርጦ መናገር፣ መርጦ ነገሮችን ማስተናገድ ነው። ስለዚህ አዳም አርሾን የመጀመሪያው ሰው ከኃጢአት ከሰራበት ሰዓትና ደቂቃ ጀምሮ ብርሃናትን አጠፈ ማለት። በመጀመሪያ እግዚአብሔር የፈጠረው ብርሃን ምን አደረገው ይላል? ወሰደውና ያንን ብርሃን በጠፋበት ጊዜ
ወይም የኃጢአት ጎዳናዎች በተቀመጠበት ጊዜ ምን አደረገ ይላል የቆዳ ልብስ ሰራለት እግዚአብሔር ያ ቆዳ ምንድን ያ ልብስ ምንድነው የሚያደርግለት ይላል ነፍሱን ወይም ስጋውን አካል ይሸፍንለታል ምክንያቱም ያ ብርሃን ከእግዚአብሔር ዘንድ የሚመጣው ብርሃን ከዛ ሰውዬ በቀጥታ ካረፈ ወይም ከዛ ሰትዮ ላይ ካረፈ ማለት ነው ችግር ያመጣል ያንን ሪፍሌክስ የዛን የእንጽብራቅ የሚመልሰው ምንድነው ማለት ነው ልብሱ ነው በልብሱን ይለብሳል ከዛ ደግሞ ቆዳው አለ የሰውነታችን ማለት ነው ለካህኑም እንደዚህ ነው ይላል ካህኑ በሚያገለግልበት በእግዚአብሔር በሚያገለግልበት ጊዜ ይለናል ወደፊት የሚናገረን ማለት ነው ዳይኑት ሂላሚት ላበሽ ጉፎ በሸመን ሰይት መጀመሪያ ካህኑ የእግዚአብሔርን የሚያገለግልበት መጀመሪያ ምን ያደርጉለታል በሸሜና መሽኻ በዘይት ይቀባዋል ሰውነቱን ሸሜና መሽኻ ምንለው ይምሾخቶ ካህኑ በዘይት ይቀባዋል ለምን ሰውነቱ የእግዚአብሔር ንጽብራቅ የእግዚአብሔርን ብርሃን የእግዚአብሔርን ትልቅ ብርሃን መቆጣጠር እንዲችል ከዛ ደግሞ ልብሶችም ይቀደሳሉ ስለዚህ አላህ ይዝኪሩ ባውላ አዳም ረሾን በኳህ ዙአማተነ አናኻሽ ቢትጽርህ ሊትኩ ስለዚህ ምን ያለ መጀመሪያውን ሰው እግዚአብሔር አስተነቀቀው ለምንድን ነው ይላል ምክንያቱም እባብ ስላሳሳተውና መጥፎ ነገርን በዚህ ዓለም ስላመጣ ስለዚህ እግዚአብሔር ምን አደረገ ይህንን ነገር ያንን መጥፎ እየፈቀፈቀና ለመጣል ይላል ምን ያስፈልገዋል ጻሪህ ለህይወት ንብዳል ለህይወት ቦክ ዱሻ ተጉፍ ለህይወት ጉፍ ቀዶሽ ስለዚህ ያሮን የተቀደሰ አካል እንዲኖረው ሰውነት እንዲኖረው ስጋ እንዲኖረው ምን ያደርገዋል በዘይት ይቀባዋል በዘይት ይቀባውና ከዛ ደግሞ የተቀደሱ ልብሶች ያለብሰዋል ቦሻም ፍራሽ ይድ ቤት አቨኒም ወይስቦ ዚከሮን ይድ ቤት ሽበድ ይህ አሮን ትልቁ ካህን ከተቀደሰ በኋላ እነዚህን ልብሶች ከለበሰ በኋላ ሃይምሮ በጥሩ ነገሮች በጥሩ ሐሳቦችና በጥሩ ሁኔታዎች ከታነጸ ምን ያደርጋል ከዛ በኋላ 12 ድንጋዮችን ከኮቱ ላይ ያደርጋል የፎድ ምን ነው ከዛ 12 ድንጋዮች አሉ ስድስቱ ባንድ በኩል ስድስቱ ባንድ እነዚህ 12 ድንጋዮች ምንድናቸው 12ቱን ነገደ እስራኤሎች ይወክላሉ አሮን ወደ እግዚአብሔር በሚቀርብበት ጊዜ በመቅደስ ውስጥ በሚያገለግልበት ጊዜ 12ቱን ነገደ እስራኤሎች ወክሎ ሻሊያህ ጽቡር ምንድነው የህዝቡ ጸሎት አድራሽ ነው ማለት ስለዚህ የእግዚአብሔርን ብርሃን በዚህ ዓለም የሚያስፋፋ ከእግዚአብሔር ተቀብሎ ወደ ህዝቡ የሚያሰራጭ ማን ነው ማለት አሮን ነው ማለት ስለዚህ የአሮን ድርሻ ቅዱስ መሆን አለበት ምክንያቱም እግዚአብሔር ቅዱስ ነኝና ቅዱሳን ሁኑ እንደሚለው የዛን ቅድስና ለማግኘት ማለት ደግሞ ልዩ የህዝቡ ሁሉ የጸሎት ዋናው መሰረቱ የህዝቡን ጸሎት የህዝብ እስራኤልን 12ቱ ነገዶችን እንግዲህ ሌላው የዓለም ህዝብ የሚባረከው በህዝብ እስራኤል ነው ብለናል ምክንያቱም በህዝብ እስራኤል ዘንድ በረከት ካለ ለዓለም በረከት ይመጣል ስለዚህ እነዛ 12ቱን ነገሮች ወክሎ አሮን በሚቀርብበት ጊዜ የእግዚአብሔር ጸጋ በሱ ላይ ያልፋል ስለዚህ 12 ድንጋዮች አሉ ነዛን የካህኑ 12 ድንጋዮች ወይም 12ቱ ነገደ እስራኤሎችን የሚወክለው ነዛን ከኮቱ ላይ ያደርጋል ያ ማለት እኔ አሮን አኮን ትልቁ ካህን ለኔ ብቻ ሳይሆን ህዝቡን ወክዬ ማገለግል ነው እግዚአብሔር ከሽም ሲሆን ይብዳል ቅዱሻ ምልቡሻ ንብዳሊን ለቅዱሻ ማخالون ይብዳል ለቅዱሻ ለይኾል ቅዱሽ ስለዚህ የሚለብሰው የሚመገበው ሁሉ የተቀደሰ ነው ስለዚህ አሮን አኮን ትልቁ ካህን መጀመሪያ የገነባው በሱ ላይ ያነጸው ምንድነው ቀድም መጀመሪያ መንደርደሪያ እንዳየነው ኦየፍሻሎ ሮደፍሻሎ ኦየበታብሪዮት መቀርበን
ሰላምን ይወዳል ሰላምን ይፈልጋል ህዝቡን ፍጥረታትን በሙሉ ይወዳል ከዛ በኋላ ወደ እግዚአብሔር ጎዳና ያቀርባቸው እንደዚህ አይነት ባህሪን የያዘ የህዝቡ መሪ መሆን ይችላል ሻሊያ ጽቡር ምንድነው የህዝቡን ጸሎት ማድረስ ይችላል ማን ነው ታዲያ አሮን አኮይ ሲሆነከ ይሁን መከሸር ረጽኖ ኤሊዮን ምታክቶን በጉፍከሽ የዚህን ዓለምና የሚቀጥለውን ዓለም የሚያገናኘው ማን ነው ይለናል አሮን አኮይ ሀንሻማ ሩኻኒት እና ንህነት ኤላ ምን ሐሪያህ ስለዚህ መሳዊትን በሚያቀርብበት ጊዜ ኢለብሶ የእግዚአብሔር መሳዊት የሚያቀርበው ሶስተኛው ርስ ያል ነው በሚያቀርብበት ጊዜ ሽታው ወደ እግዚአብሔር ይደርሳል በእውነት እግዚአብሔር አያሸድም እንደዛ አይነት የለም ነገር ግን እነዚህ ሁሉ ምንድነው ወደ እግዚአብሔር የሚያቀርቡን ጎዳናዎች ናቸው ትልቁ ካህን እንኳን የሚገባው የነበረው ይላል በዮም ኪፑር ብቻ ነው ምክንያቱም አልያቮ ኮልዩ በየቀኑ መምጣት የለበትም ታዲያ በየቀኑ ታዲያ እንዴት ነው ሙሴ ይላል አኬንሽ ኖላዲት ማላ ባይተው እንደዛ ከሆነ አሮን በየቀኑ መግባት አይችልም የሚገባው አንድ ቀን አንድ ጊዜ በአመት ነው ይላል መቼ ነው አንዴ በአመት የሚገባው በዮም ኪፑር መስከረም 10 ቀን ባስተሰርዮ ካህኑ ወደ ተቀደሰው ቅዱስ ቅዱሳን የሚባለው ቦታ ቤተ መቅደስ በነበረበት ጊዜ ይገባል እንደዛ ከሆነ በአመት አንድ ቀን ይሁን የሚገባ ከሆነ ታዲያ ሙሴ እንዴት ሁሉ ቀን ይገባ ነበር ይላል በምን አይነት ልብስ ነው ሙሴስ እግዚአብሔርን ያገለግል ለአሮን ለካህኑ እንደዚህ ከሆነ ለሙሴ ምን አይነት ልብስ ነበር እግዚአብሔር ሙሴም በየጊዜው ይገባ ነበር ታዲያ ለምን እግዚአብሔርን ይገናኝ ነበር ታዲያ እንዴት ይገናኝ ነበር እንዴት እግዚአብሔር ብርሃን በጣም ከባድ ትልቅ ስለሆነ እንዴት ሙሴን አላቃጠለው ብለው ሊቃውንቶች ጠይቀው ሙሴ በሚያገለግልበት ጊዜ ነጭ ልብስ ነበር መካን ለካህ በግዴ ከሆነ ሙሴ እንዳታደከት ቦታ ነው የካህን ልብስ ይወሰደው ላሶታ ቦዳ ብሊን በግዴ ከሆነ ማለት እግዚአብሔር ማገልገል አይቻልም ልብስ አልባ ታዲያ እንዴት ሆነ እክሸሽ አያ ያخول ሻመሽ ብልቲ በግዴ ከሆነ ኢምከን ማክሸ በማሸመሽ በምን አገለገለ እንግዲያ ሙሴ በምንድነው ያገለገለ ክሎማ ሙሴ ያገለገለው ነጭ ልብስ ነበር ነጭ ንጽህና ኃጢያታችሁ እንደ ደም ብትቀላ ይላል ኢሳይያስ እንደ ባዘቶ ትነጣለች ሙሴ ፍንትው ያለ ቂም ጥላቻ ያልነበረው የእግዚአብሔር ሰው የሆነ ሙሴ የፈለገ የእግዚአብሔር ብርሃን በሚያርፍበት ጊዜ እሱ አቃጥለው ስለዚህ ሙሴ ይላል ከእግዚአብሔር የቀረበ ስለሆነ كلما همرو يا زاخ براك كدوش بتاعه يسوع خمر يسوع موسى يتجنبበት ያነጸው በሃይምሮስ የተቀመጠው አስተሳሰብ አመለካከት ቅድም እንዳየነው ሌሎችም ቢተቹት ሌሎችም መጥፎ ነገር በሱ ላይ ቢሰነዝሩ ያንን ነገር ቦታ አልሰጠው ምክንያቱም እሱ ምን እንደሚያደርግ ያውቃል ያለውን ቅዱስነት ያውቃል ስለዚህ ሙሴ ልብስ አስፈልገው ስለዚህ ምን እንላለን በዕብራይስጥ ምን ይላሉ መታይ ያጊው ማሳይ ለማሳይ አቦታይ የኔ ስራ መቼ ነው ያባቶችን ስራ የሚያክለው ያ ማለት እምነቱን እኛ ምን ሰራው ደግነትን ከኛ ምን ሰራው መቼ ነው ያባቶቻችን ያህል ደጎች ምን ሆነ የሚለው የልብስ ሁኔታው ልብስ በጣም አስፈላጊና የማንነታችን መግለጫ እንደሆነ በዚህ ላይ ያስረዳናል ከዛም በመቀጠል ነቲቦች ያለው በተባለው የመጽሐፍ ምንድነው የሚለናል ዛሲታ በግዴ ቆደሽ ለአሮን አኺኻ ለወንድምህ ለአሮን የተቀደሰ ልብስ ስራለት ያለውን ቀደም አሮን ሙሴ እንደሰራለት ለካድሾ ለከኾንሊ ለሱም ካህን አድርግልኝ አምሩ ኸዛን ሊቃውንቶች ማራ መጽሐፍ ምንድነው የሚለው ራሽ እንደሚያመጣው ለማን ይስምኻ ፓራሻታ ቁርባናት ለፓራሻት በግዴ ያከውና መሳዊቱንና መሳዊት አቀራረብና የካህኑ ልብስ ምን አገናኘው
ብለው ከዛ ላይ ጥያቄ ጠየቀ። የዛ መልስም ይለን ለማር ለኻ ማ ቁርባኖት መካፈሪም አፍ ብጋዴ ከሆነ መካፈሪ መሳዊቶች የሰውን ኃጢአት እንደሚያስተሰርዩ ሁሉ ልብሳቸውም እነዚህ ካህናት የሚለብሷቸው ልብስም ኃጢአታቸውን ያስተሰርያል። እንዴት ማለት ነው? ልብስ እንዴት ኃጢአትን ያስተሰርያል? ቶኔት መካፈረት አልሽፍሁ ደም ቶኔት የሚባል ልብስ አይነት አለ። እዚህ ማየት ይቻላል። ቅድም እንዳልነው በምዕራፍ 28 ላይ በኦሪት ዘጸአት ምዕራፍ 28 ስለ ልብሶች 8 ልብሶች ላይ ይገልጣል። እና ቶኔት የሚለው ይሄ ልብስ ምንድነው የሚያደርገው ይላል መካፈሪም አልጊሉ ያራዩት ዝሙትናን የዝሙትናን ኃጢአት ይሰረዛል። ካህኑ የሚለብሰው ልብስ በሕዝበ እስራኤል በ12 ነገዶች ላይ ዝሙትና ካለ ያንን ዝሙትና ይሰርዘዋል። የዛን ኃጢአት ያስተሰርያል። ምጽነፈት ማለት ከግንባሩ ላይ የሚያደርገው ደግሞ መጠምጠሚያው መካፈረት አልጋስሩህ ጋስሩህ ማለት ባለጌዎች እንዳገኙ የሚናገሩ ዝም ብለው ዘፈቀዳ የሆኑ ሰዎችን የሚዘልፉ የነዚህን ኃጢአት በሙሉ ያስተሰርያል ይላል። አብኔት የተባለው ልብስ ደግሞ ምንን ያስተሰርያል ይላል መካፈር አልኺርኹር አለ የልባችን ሐሳብ ባፉ ሌላ ይናገራል በልቡ ሌላ የሚያስብ ከሆነ ያንን መጥፎ ነገር ደግሞ ይሰረዛል ዲሌት ያደርገዋል ማለት ነው። ኤፎድ መካፈር አል አቦዳዛር ኤፎድ ከውጭ ያለው ደግሞ ኤፎድ ምንድነው እንደሚለበሰው እንደ ጃኬት ያለው እሱ ደግሞ ምን ይላል የጣዖት አምልኮ በሙሉ ይሰረዛል። ጣዖት አምልኮ ስንል ምን ማለታችን ነው? ጣዖት አምልኮ ማለታችን በገንዘብ የሚያመልካለ በሰው የሚያመልካለ በጉልበቱ የሚመካለ ይህም ጣዖት አምልኮ ባለፈው ደጋግመን ተነጋግረናል። እነዚህ ሐሳቦችን በሙሉ የጣዖት አምልኮ ፈጣሪን እየተወ ወደ ሌላ አምላክ የሚሄድ ሁሉ የዛን ኃጢአት ያስተሰርያል። ጺጽ መካፈር አዙት መጻ ይሄ ደግሞ ግድ ብሎ ደፋ ማይፈራ ሲባል አይን አውጣ ማለት ነው። በሌላ አባባል አይን አውጣ የሆኑ ሰዎች አሉ። ተመለስ ብለው ማይመለስ ማለት ነው። ትንሽ የሰው ዝርያ የሌላቸው ማለት ነው። እነዚህን ሐሳቦች አዙት መጻ የሚለውን የዚህን ኃጢአት ያስተሰርያል እና ስለዚህ እያንዳንዱ ልብስ ይለናል እዚህ ላይ ነጥቦች ያለው የሚነግረን ምንድነው እያንዳንዱ ልብስ ካህኑ የሚለብሰው የተለያዩ የኃጢአት አይነቶችን ያስተሰርያል። ስለዚህ ልብስ የተቀደሱ ልብሶች የተባሉት ኃጢአቶቻችን ስለሚደመሰስ ይለናል። በሌላ በኩል ደግሞ በምንሄድበት ጊዜ በእውነት ቅድም እንዳልነው ልብሶቻችን በልብሳችን ምናምን ከሆነ ለልብሳችን ታማኝ ማለት ነው። ለልብሳችን ካጅ ሳይሆን የልብሳችን ታማኝ ከሆነ ፈጣሪን በትክክለኛ ማገለግል እንችላለን። ይሄ ልብሳችን ለኛ ማንነታችን ይገልጻል ማለት ነው። ስለዚህ ልብሳችን ኃጢአታችን ያስተሰርያል። ደሃ ብግዴከውና መካፈሪም አልሽፍሁ ደሚም ሎ በህረግ መማሽ ኤላ ሻለባ ልፍኔ ኸበሮ በድባሪ ሽፍሁ ደሚም ነፍስ መግደልና ነፍስ ማጥፋት እነዚህ ልብሶች ይሰርዛሉ ማለት ይላል። በተግባር የገደለውን ሰው ሄደው ይገላሉ ማለት ሳይሆን ብግዴከውና መካፈሪም አልሽፍሁ ደሚም ሎ በህረግ ማማሽ ኤላ ሼል ቢን ፍኔ ኸበሮ በድባሪም ሐስበሻል መግደል አንደኛውን ማስቀየም አንደኛውን መዘለፍ ማዋረድ ይላል። ከሰው ፊት ያዋረደ ሁሉ ሰውን እንደገደለ ይቆጠራል። ስለዚህ ይላል እነዚህ ልብሶች ይህን ኃጢአት ይሰርዛል። ሃይኑ ሼካራ ካፓራ ሸል ብግዴከውና ኤና አቬሮት በፉል እነዚህ ልብሶች የሚሰርዙት ይላል በተግባር ላይ የተሰሩትን ኃጢአቶች አይደለም ቅድም ያልናቸው በሐሳብ በሰው በተግባር ሳይሆን በአፋችን የተናገርነው ያወጣው ነገር ሰዎችን የሚጎዳ ነው። ያለሜት ካማን ባልዋለበት ሰውን ካዋል
መጥፎ ሐሳብ ለሌላው ከሰጠን ብዙ ነገሮች አሉ እነዛን ነገሮች የሚያስተሰረይ እንጽና ይሆናል ሀዚለን ያን መብራት ቅድም እንዳልነው ኔራታሚድ የተባለው ያን ኔራታሚድ እንትሚለው ምንድነው ያንን ሻማ ብርቶ እነዛን ከውስጥ ያሉትን ባህሪያቶች ያየ የመነጠረ ያጸና በጥናት ላይ ማለት ነው ማረም አለበት ስለዚህ ብርሃኑ ያስፈልጋል ከብርሃኑ ደግሞ ልብሶች ያስፈልጋሉ ቅድም እንዳልነው ታማኝነት ያስፈልጋል ከዛ በኋላ ለእግዚአብሔር ማሳወት ማቅረብ ይችላል የእግዚአብሔር መሳዊት እምናቀርበው እነዚህን ሂደቶች ካደረግን በኋላ ለምን በኢሳይያስ እንደሚለው እግዚአብሔር ጡበት በግ ፍየል ብታመጡለት ምን ያደርግልኛል እኔ አልበላው አልጠጣም ምን ያደርጋል ወይኔ ለእግዚአብሔር ብታመጡ ሙክት ብታቀርቡልኝ እጃችሁ ሁሉ ደም ሞልቷል ይላል በደም ተውጣችሁ ምዕራፍ 1 ማንበብ ይቻላል ሐዞን ሻያው እንደሚለው እዛ ውስጥ ብታመጡልኝ ለኔ ማለኸን ማሮፍ ዝብኸም አማራችም የናንተ መሳዊትና የናንተ ይህ ምን ያደርግልኛል ምክንያቱም እጃችሁ ደም ሞልቷል ደም ማለት መጥፎ ሐሳቦችን ከኛ ውስጥ ማስወገድ ማለት ያንን ደግሞ ምናስወግደው ልክ በፓራሻው በሳምንቱ በዛሬ አታተጻበ እንዳለው ሙሴን አንተ ምታዘው አሮን ይህንን ሻማ ያብራ ያለው የዚህ ፓራሻህ ቅደም ተከተል ማለት አሮን ማብራት አለበት በየቀኑ ብርሃን ታበራ አንደኛው ማለት ነው እነዛን ብርሃን ያበራ በብርሃን ያየ ልብሶቹን የልብሱ ታማኝ ከሆነ እነዛ ልብሶች የሱን ማንነት ካስከፈገገለጹ እነዛ ልብሶች ኃጢያትን ያስተሰረያሉ እነዛ ኃጢያትን ያስተሰረያሉ የትኛውን ኃጢያት የሐሳብን ኃጢያት በተግባር ያልተደረጉትን በተግባር በመጠንሰስ የተጠነሰሱትን ጥንስሶች ገና ጠላው ሳይወጣ ጥንስስ እነዚህን የተጠነሰሱ ጥንስሶች ማስወገድ አለበት ካስወገደ በኋላ በምዕራፍ 29 ላይ በሳምንት ወር ክፍል የተጻፉትን መሳዊቶች ማቅረብ ይቻላል ከዛ እንደዛ ካቀረበ ለእግዚአብሔር በረከት በእውነት ለእግዚአብሔር በእውነት ይሆናል ስለዚህ እግዚአብሔር አምላክ ከኛ የሚጠብቀው በንጽህናነት በእውነትነት ለእግዚአብሔር ካቀረብነ ቤተ መቅደሱ በባለፈው የተገነባው ፕላኑ የወጣውና ሐሳቡ የዛ የመቅደሱ ከን በመካከላችሁ መቅደስ ስሩልኝ እኔም በዛ ውስጥ እገኛለሁ እንዳለን መቅደስ የምንሰራው ስራ ከዛ ውስጥ ገብቶ ካህኑ የኛን ኃጢያት ሁሉ ያስተሰረይ እኛም እያንዳንዳችን ኃላፊነት ያለን በዚህ ፓራሻ ምንማራው እግዚአብሔር አምላካችን እንድናገለግል ካፋችንና ከልባችን የሚወጡ ነገሮች በትክክለኛ አስበን አብሰልስለን መሆን አለበት እና እግዚአብሔር በረከቱን ጤናውን ይስጠን በእውነት ተምሮ ለመማማር ያብቃን የምንማረው የምናውቀው ይሄ የእግዚአብሔር ቃል በእኛ ድሮ ለልጅ ልጆቻችን ለኛ ትውልድም በሰላም በቋንቋችን በመናቀው ያህል በአማርኛ ምንም እንኳን ዕብራይስጥ የተቀደሰ ቋንቋ ቢሆንም የምንችለውን ያህል ከተማማርና ካወቅና ራሳችን እንገነባለን ደግ ሰዎች እንሆናለን እዚህ ደግሞ ማለት የኛ ትውልድም አይተው ማለት ነው መማር ማወቅ ይችላል ማለት የሚከተለው እንግዲህ ምናነበው ፓራሻ ዛኾር ባለፈው ፓራሻ ትሽካሊ ነበር ዛኾር ደግሞ አማሌቅ ያደረገልህን አስበው ፓራሻት በሸላህ እንዳየነው መጨረሻው አንቀጽ ያየነው አማሌቅ ነው አማሌቅ በእኛ ላይ ጥርጣሬ የሚያስገባ ነው ስለዚህ ፑሪም ከመረሳቸው በፊት አማሌቅ ሃማን የመጣው ከአማሌቅ ዘር
የአማልክ ደግሞ ዋናው ዓላማ በእኛ ላይ ጥርጣሬ ማስገባት ምንማረው ትምህርት መናናቅን ያመጣል ለምን እንትና ከምን አውቀው ነው እንትና ከዚህ ትክክለኛ አይደለም ሁሉን ነገሮችን በቅድም እንዳልነው የራሳችን ትክክለኛው የእግዚአብሔርን ቃል እንዳንማር ደግነትን እንዳናደርግ ምን ያደርግና አማልክ ጥርጣሬ ይገባል እና ጥርጣሬን የዚህ የሃማን ሐሳብ በእኛ ላይ ሁሉ ጊዜ ሃማን ማለት መጥፎ ሐሳብ ማለት መጥፎ ሐሳብ እነዚህ የሃማንን ባህሪያት ይገልጻል የጽድቅ ጎዳና ደግሞ እንደነ ሙሴ እንደነ አሮን እንደነ አብርሃም እንደነ ይስሐቅ ደግነትን ማድረግ ብርሃን ማመንጨት እነዚህ የእግዚአብሔር መንገዶች ናቸው ማለት ስለዚህ ሁሉ ጊዜ ጥርጣሬን ማስወገድ አለብን ማለት ነው በእውነት በዚህ ከጎዳና ከድና ጥሩ ዜጎች እንሆናለን ለእግዚአብሔርም ለሀገራችንም ታማኞች ሆነን እንኖራለን ማለት እና እግዚአብሔር በረከቱን ጤናውን ይስጠን መልካም ሁኑ ሻባት ቻለው